አብዛኛው ተማሪ 12ኛ ክፍል ከጨረሰ በኋላ ኮሌጅ ገብተው ምን ዲፓርትመንት መርጠው መማር እንዳለባቸው ግራ ይገባቸዋል። በዚህ ቪዲዮ ላይ ወደፊት ተፈላጊነታቸው የማይቀር ዲፓርትመንቶች፣ ወደፊት ምን አይነት ዲፓርትመንቶች ናቸው ጊዜያቸው የማያልፈው በየጊዜው ራሳቸውን አፕዴት አድርገው የሚመጡ ዲፓርትመንቶችን በዛሬው ቪዲዮ እነግራችኋለሁ። ወደፊት ተፈላጊነታቸው የማይጠፋ ሁልጊዜም በየአመቱ በየክፍለ ዘመኑ ራሳቸውን አፕዴት እያደረጉ የሚመጡ ፊልዶችን በዚህ ቪዲዮ እንነጋገራለን። በዚህ ቪዲዮ መጨረሻ ላይ ተማሪዎች ኮሌጅ ሲገቡ ትልቅ የሚሳሳቱትን ነገር ማድረግ ያሌለባቸው ካደረጉት ደግሞ ህይወታቸው ላይ ዋጋ የሚያስከፍላቸውን ነገር በዚህ ቪዲዮ መጨረሻ እነግራችኋለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። አንደኛ ላይ ያስቀመጥኩላችሁ ኮምፒውተር ሳይንስ። በዚህ ዘመን ሁሉም ሰው በሚባል ደረጃ ወደ ዲጂታሉ ዓለም እየመጣ ነው። ስለዚህ ኮምፒውተርን መማርና ማወቅ ለወደፊት በጣም ይጠቅመናል። አሁን ባለንበት ዘመን ራሱ የኮምፒውተር ስኪል ካለን ብዙ ነገር መስራት እንችላለን። የኮምፒውተርን ዕውቀት ቀላል አድርጋችሁ መመልከት የለባችሁ። ወደ ቢዝነሱ ዓለም፣ ወደ ገበያው ዓለም፣ ወደ ንግዱ ዓለም በፈለጋችሁበት ብትሄዱ የትኛውም የሥራ ቦታ ላይ የመንግስትም ይሁን የግል ተቋማት ላይ የኮምፒውተር ባለሙያ ያሌለበት ቦታ የለም። ስለዚህ የኮምፒውተር ስልጠናን የትም ቦታ ብትሄዱ ስራ የማታጡ ፊልድ ቢኖር አንደኛው የኮምፒውተር ስልጠና ነው። ስለዚህ የኮምፒውተርን ስልጠና መውሰድ፣ ኮምፒውተር ሳይንስን መማር፣ በኮምፒውተር ሳይንስ ፊልድ ላይ የተለያዩ አይነት ውስጡ ላይ ስትገቡ በየዲፓርትመንቶቹ ይከፋፈላሉ በኮምፒውተር ሳይንስ ዘርፍ ሆኖ ማለት ነው። ስለዚህ እነሱን መርጣችሁ ከናንተ ጋር የሚሄደው ከናንተ ፍላጎት ጋር የሚሄደውን መርጣችሁ መማር ትችላላችሁ። ሌላ ደግሞ ሁለተኛ ላይ ያስቀመጥኩላችሁ ሄልዝ ኬር ወይም የጤና ሳይንስ። ሰዎች ሁሌም ይታመማሉ፣ ሁሌም ይታከማሉ። ስለዚህ መቼም ቢሆን በየጊዜው የድሮም ቢሆን አሁንም በአዲሱ ቢሆን ወደፊትም ቢሆን ተፈላጊነቱ የማይጠፋ ዲፓርትመንት ቢኖር የሄልዝ ነው። የጤና ሳይንስ ላይ ከሰራችሁ ከተማራችሁ በየጊዜው የሰው ቁጥር እየጨመረ ነው። የሚታመም ሰው ቁጥር እየጨመረ ነው። ሰዎች እየተተካኩ ነው የሚሄዱት። ሰዎች ይታመማሉ። በየጊዜው የሰዎች ጤናቸውን ለመጠበቅ ወደ ሕክምና ቦታ ይመጣል። ጤና ሳይንስን መማር በጣም የሚያዋጣ ፊልድ ነው ማለት ነው። እሱን ብትመርጡ ተጠቃሚ ትሆኑበታላችሁ፣ መስፈርቱን አሟልታችሁ የምትገቡ ከሆነ። ይህ ፊልድ በየትኛውም ዘመን የማይሽረው ፊልድ ነው። በየትኛውም እናንተም በምታውቁት ልክ ዘመን የማይሽረው ፊልድ አንደኛው የጤና ዘርፍ ነው ማለት ነው። ስለዚህ የሜዲካል ፊልድን በየዲፓርትመንቶቹ ተከፋፍሎ ልታገኟቸው ትችላላችሁ። ስለዚህ ፋርማሲስት ሊሆን ይችላል፣ ዶክተር ሊሆን ይችላል፣ እንደገና የነርሲንግ ሊሆን ይችላል። በየዲፓርትመንቱ በየፊልዳችሁ እናንተ በጤና ላይ ማጥናት የምትፈልጉት የትኛው ላይ ነው? ነርሲንግ ላይ ነው? ፋርማሲስት ነው ወይስ ዶክተር ነው የሚለውን ውጤታችሁ በሚያስገባችሁ ልክ ገብታችሁ ብትማሩ ውጤታማ ትሆናላችሁ። ወደፊትም ተፈላጊነታቸው መቼም ቢሆን የማይቀር ነው ማለት ነው። ሌላ ሶስተኛ ላይ ያስቀመጥኩላችሁ ቢዝነስ ኤንድ ኢኮኖሚክስ። ዓለማችን በኢኮኖሚክስ እና በልማት የተመሰረተች ነች። አካውንቲንግ ሊሆን ይችላል፣ ፋይናንስ፣ ማኔጅመንት ኤንድ ማርኬቲንግ። እነዚህ ተፈላጊ የሆኑ ዲፓርትመንቶች ናቸው። በእነዚህ ዲፓርትመንቶች ወደፊት ሀገራችን እድገት ላይ ነች። ስለዚህ እነዚህ ዲፓርትመንቶች ውጤታማ መሆን ትችላላችሁ። ወደፊትም ተፈላጊነታቸው የማይጠፋ የተለያዩ ድርጅቶች ይመጣሉ። ሁሉም የሚመጡ ካምፓኒዎች ገንዘባቸውን ይዘው ይመጣሉ። ስራ ለመጀመር ሲያስቡ ገንዘባቸውን ማኔጅ የሚያደርግላቸው፣ እንደገና ቢዝነሳቸውን የሚቆጣጠርላቸው ሰው፣ ፋይናንስ፣ እንደገና የሰራተኞችን ደሞዝ፣ የተለያዩ ብዙ አይነት ስራዎች አንድ ካምፓኒ ላይ መስራት ይቻላል። ስለዚህ በነዛ ስራዎች ላይ መሳተፍ ትችላላችሁ። እዛ ስራ ላይ ደግሞ ቦታ ማግኘት ትችላላችሁ ማለት ነው። የተለያዩ ስራዎች የስራ ቦታዎች አሉ። የመንግስት ስራ ሊሆን ይችላል፣ የግል ስራ ሊሆን ይችላል። ስለዚህ እነዚህን አካውንቲንግ፣ ፋይናንስ፣ ማኔጅመንት፣ ማርኬቲንግ ኤንድ ሴልስ እነዚህን ዲፓርትመንቶች ኮሌጅ ላይ ገብታችሁ መርጣችሁ
ዩኒቨርሲቲም ላይ ሊሆን ይችላል ገብታችሁ እነዚህን ዲፓርትመንቶች ከመረጣችሁ ወደፊት ገበያቸው ተፈላጊነታቸው የማይቀንስ ዲፓርትመንቶች ናቸው። ሌላ እንደ ቲፕ የምጨምርላችሁ ብዙ ሰዎች ከጭንቅላታቸው ያስወጡት ምንድነው ኢንጂነሪንግ በዚህን ጊዜ በጣም ተፈላጊ የሆነ ስራ ነው። ሶፍትዌር ኢንጂነሪንግ ሊሆን ይችላል፣ መካኒካል ኢንጂነሪንግ ሊሆን ይችላል። በኢንጂነሪንግ ዘርፍ ያሉ ፊልዶች በጣም ተፈላጊ ናቸው። በዚህ ዘመን ሀገራችን እያደገች ስለሆነ መካኒካል ኢንጂነሪንግ ብትገቡ የተለያዩ መኪኖች እየገቡ ነው እንደምንመለከተው ማለት ነው። ስለዚህ ባለሀብቶች እየበዙ ነው፣ ብዙ መኪኖች እየገቡ ነው። እነዚህ መኪኖች ደግሞ እነዚህ ተሽከርካሪዎች ሀገራችን ላይ በብዛት ገቡ ማለት መካኒካል ኢንጂነሪንግ ስራ አይጠፋውም ማለት ነው። ስለዚህ እነዚህን ያስቀመጥኩላችሁን እኔ አሪፍ ብዬ ለወደፊት ገበያነታቸው እንደገና ወደፊት ባሉ ሂደቶች ላይ ተፈላጊነታቸው እየጨመረ ይሄዳል ብዬ ጥናት አድርጌ ያመጣውላችሁ እነዚህን 4 ዲፓርትመንቶች ናቸው ማለት ነው። እናንተም በፈለጋችሁት ዲፓርትመንት መርጣችሁ መማር ትችላላችሁ። ሌላው ደግሞ መጨረሻ ላይ ነግራችኋለሁ ያልኳችሁ ተማሪዎች ከባድ ስህተት የሚሳሳቱት ህይወታቸው ላይ ዋጋ ሊያስከፍላቸው የሚችለው ነገር ምንድነው? 12ኛ ክፍል ከጨረሱ በኋላ ዲፓርትመንት ሲመርጡ ምንድነው የሚያደርጉት? ጓደኞቻቸው የመረጡትን ፊልድ ይሄንን ግቡ፣ ኮምፒውተር ሳይንስ ተማር፣ አንተ ጋርመንት ፕሮዳክሽን ተማር፣ አንተ የልብስ ዲዛይን ገብተህ ብትማር ይሻላል፣ አንተ ከኔ ጋር ገብተን እንማር፣ ማኔጅመንት እንማር፣ አካውንቲንግ እንማር ብለው እያንዳንዱን ተማሪ ሀሳቡ ምን እንደሆነ ምን መማር እንዳለበት ሳያውቅ ራሱ ሳይመርጠው ምን ይሆናል? በጓደኞቻቸው ግፊት ሄደው የሆነን ዲፓርትመንት መርጠው ይገባሉ። ያኔ ነው በቃ ትልቅ ስህተት ይሆናል። ምንድነው የሚሆነው? ዲፓርትመንቱን መርጠው እየተማሩ ሳምንት ሊሆን ይችላል፣ ወር ሊሆን ይችላል እየተማሩ እያለ ይህንን ዲፓርትመንት ላይፈልጉት ይችላል። ከራሳቸው ህይወት ጋር የማይሄድ ለራሳቸው ፍላጎት ሳይኖራቸው ጓደኞቻቸው አስገብተዋቸው ዝም ብለው ተምረው የሚጨርሱ ተማሪዎች ይህ ትልቅ ዋጋ ያስከፍላቸዋል። እናንተ መምረጥ ያለባችሁ ዲፓርትመንት እናንተ የምትፈልጉትን 12ኛ ክፍል ከጨረሳችሁ በኋላ የትኛው ምን ብማር ወደፊት ደስ ይለኛል ለኔ ይህንን ዲፓርትመንት ከመረጣችሁ በኋላ እናንተ ስራ እየሰራችሁበት ደስ ይላችኋል። ወጣችሁ የመንግስት ስራ ሊሆን ይችላል፣ የግል ሊሆን ይችላል። እንደገና የግል ድርጅቶችን ልትገቡ ትችላላችሁ። የራሳችሁን ቢዝነስ ልታቋቋሙ ትችላላችሁ በዚህ ዲፓርትመንት አሁን በምትመርጡት። ያኔ እኔ ይህንን ዲፓርትመንት ይህንን ፊልድ ወድጄው ነው ወይ መሰራው? ለራሳችሁ ለህሊናችሁ ደስ የሚላችሁን ዲፓርትመንት ወደፊት ውጤታማ በሆንበት በዚህ ፊልድ ላይ ስኬታማ በሆን እኔ በጣም ደስ ይለኛል፣ ውስጤ ይረካል በምትሉት ዲፓርትመንት መርጣችሁ እናንተ ራሳችሁ ሄዳችሁ ነው ፊልዳችሁን መርጣችሁ መማር ያለባችሁ። ጓደኞቻችሁ ባስገባችሁ ዲፓርትመንት በኋላ ላይ ችግር ሊፈጠር ስለሚችል ራሳችሁ ወዳችሁ መማር አለባችሁ ማለት ነው። እናንተስ ሀሳባችሁ ምንድነው? የትኛውን ዲፓርትመንት ተመቻችሁ? ኮመንት ላይ ጻፉልኝ፣ አነበዋለሁ። ስለዚህ በየትኛው ዲፓርትመንት ነው መማር የምትፈልጉት? ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ እኔንም አበረታቱኝ። ለዛሬው ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበር። እኔን በግል መጠየቅ የምትፈልጉት መረጃ ካለ ኮመንት ላይ ጠይቁኝ። ካልሆነ ደግሞ እዚህ ጋር የቴሌግራም ቻናሌን አስቀምጥላችኋለሁ። ካልሆነ ደግሞ ባዮ ላይ ባለው የቴሌግራም ቻናል ገብታችሁ እኔን ማንኛውም ጥያቄ በምችለው ልክ እናንተን ለማገልገል ዝግጁ ነኝ። በዛሬው ቪዲዮ ያዘጋጀውላችሁ ይህንን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ቻው።